በመጀመሪያ ጠዋት ላይ እንደተነሱ በባዶ ሆድ ውሃ መጠጣት ብዙ ጥቅሞች ያሉት ጥንታዊ የጤና ልምምድ ሲሆን ከረጅም ሌሊት እንቅልፍ በኋላ ሰውነት የውስጥ ሂደቶችን ለመጀመር ውሃ ያስፈልገዋል። ይህ ቀላል ልማድ የምግብ መፈጨትን ለማሻሻል፣ ሜታቦሊዝምን ለመጨመር፣ ሰውነትን ለማጽዳትና ሌሎች ብዙ የጤና ጥቅሞች ይኖሩታል። ስለዚህ በዛሬው ትምህርታችን በባዶ ሆድ ውሃ መጠጣት ለሰውነታችን ስለሚሰጠን 11 አስደናቂ የጤና ጥቅሞች በስፋት የምናይ ይሆናል። በተለይ ሰባተኛው ለሁሉም ሰው በጣም ወሳኝ ጠቀሜታ አለው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። አንደኛ፣ ከእንቅልፍ በኋላ ሰውነትን ያድሳል። ውሃ ሳይኖር ከበርካታ ሰዓታት እንቅልፍ በኋላ ሰውነት ይደርቃል። ከእንቅልፍ ሲነሱ ውሃ መጠጣት የጠፉትን ፈሳሾችን ይሞላል፣ እናም አስፈላጊ የሰውነት ተግባራትን ያግዛል። እንዲሁም በሰውነት ውስጥ ያለው እያንዳንዱ ህዋስ ለመስራት ውሃ ይፈልጋል። ውሃ መጠጣት ሴሎች እርጥበት እንዲኖራቸውና በብቃት መስራታቸው እንዲቀጥሉ ያግዛል። ከእንቅልፍ በኋላ በቂ ውሃ መጠጣት የኤሌክትሮላይት ሚዛን እንዲመለስ ይረዳል። እናም እንደ የሙቀት መቆጣጠሪያና ቆሻሻ ማስወገጃ ያሉ መደበኛ የሰውነት ሂደቶችን ይደግፋል። ስለዚህ ቀንዎን በአንድ ወይም በሁለት ብርጭቆ ውሃ መጠጣት መጀመር ሰውነት ጥሩ እርጥበት እንዲያገኝ ይረዳዋል። ሁለተኛ፣ ሜታቦሊዝምን ይጨምራል። ጠዋት ላይ በባዶ ሆድ ውሃ መጠጣት የሜታቦሊዝም ፍጥነትን ከፍ ያደርጋል። ይህም ሰውነት ቀኑን ሙሉ ካሎሪዎችን በብቃት እንዲያቃጥል ይረዳል። የካሎሪ ወጪን ይጨምራል። ውሃ የሰውነት ሜታቦሊዝምን እስከ 30% ሊጨምር ይችላል። ከምግብ በኋላ ቢያንስ ለ30 ደቂቃ ያህል የሚቃጠለውን የካሎሪ መጠን እንዲጨምር ያደርጋል። የስብ መቃጠልን ያበረታታል። ውሃ መጠጣት የተከማቸ ስብ የማቃጠል ሂደትን ይጨምራል። ይህም ክብደትን ለመቆጣጠር ይረዳል። ስለዚህ ለተጨማሪ የሜታቦሊክ እድገት ቀዝቃዛ ውሃ ለመጠጣት ይሞክሩ። ይህም ሰውነታችን የገባውን ቀዝቃዛ ውሃ ለማሞቅ የበለጠ ኃይል እንዲጠቀም ያስገድደዋል። ሶስተኛ፣ መርዛማ ንጥረ ነገሮችን ያስወግዳል። ጠዋት ላይ ውሃ መጠጣት በአንድ ሌሊት ውስጥ በሰውነት ውስጥ የሚከማቸውን መርዛማ ንጥረ ነገሮች ለማስወገድ ይረዳል። ይህም የአካል ክፍሎችን በተሻለ ሁኔታ እንዲሰሩ ያደርጋል። የኩላሊት ስራን ያበረታታል። በቂ ውሃ ጠዋት ላይ መጠጣት ኩላሊቶች በብቃት እንዲያጣሩና ቆሻሻ ምርቶችን እንዲያስወግዱ ይረዳል። የሆድ እንቅስቃሴን ያሻሽላል። እርጥበትን ማቆየት ሰገራን ለማለስለስና የሆድ ድርቀትን ለመከላከል ይጠቅማል። ስለዚህ ጠዋት እንደተነሱ በመጀመሪያ ውሃ መጠጣት መርዛማ ንጥረ ነገሮችን ለማስወገድና የሆድ ውስጥ እንቅስቃሴን ለማሻሻል ይረዳል። ይህም ሰውነት ቀኑን ንጹህ ሆኖ እንዲጀምር ያደርጋል። አራተኛ፣ የምግብ መፈጨት ሂደትን ያግዛል። ውሃ የምግብ መፈጨት ስርዓት ኢንዛይሞች እንዲመረቱ በማድረግ በአንጀት ውስጥ የሚደረጉ እንቅስቃሴዎችን በመደገፍ የምግብ መፈጨት ስርዓትን ያግዛል። የሆድ ድርቀትን ይከላከላል። ውሃ መጠጣት ለስለስ ያለ የምግብ መፈጨት ሂደት እንዲኖር ያደርጋል። እንዲሁም ሰገራ ላይ እርጥበት በመጨመር የሆድ ድርቀትን ይከላከላል። አንጀትን ያጸዳል። ጠዋት ላይ ውሃ መጠጣት አንጀትን ለማጽዳት ይረዳል። ስለዚህ ምግብ እየበሉ በመሃል ከመጠጣት ይልቅ ቁርስ ከመብላቱ በፊት ውሃ መጠጣት የምግብ መፈጨት ሂደትን ለማሻሻል ይረዳል። አምስተኛ፣ የቆዳ ጤንነትን ያሻሽላል። የሰውነት ድርቀት ወይም በቂ ውሃ ለማግኘት ቆዳ ደረቅና ለዛ ቢስ እንዲመስል ሊያደርግ ይችላል። ጠዋት ላይ ውሃ መጠጣት ቆዳን ከውስጥ ያርሰዋል። ይህም የወጣትና አንጸባራቂ ቆዳ እንዲኖር ይረዳል። የቆዳ የመለወጥ ችሎታን ያሳድጋል። ትክክለኛ እርጥበት የቆዳ የመለወጥ ችሎታን ይደግፋል። ይህም ጥቃቅን መስመሮችና መጨማደድን ይቀንሳል። ቆሻሻዎችን ያስወግዳል። ውሃ ከቆዳ ላይ የሚወጡ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። እንዲሁም የብጉርና የቆዳ በሽታ አደጋን ይቀንሳል። ስለዚህ ፈካ ያለ እናም ጤናማ ቆዳ እንዲኖር ውሃ መጠጣት የጠዋት የቆዳ እንክብካቤ ልማድ አካል ያድርጉ። ስድስተኛ፣ የኩላሊት ጠጠርና የፊኛ ኢንፌክሽን ይከላከላል። በማለዳ ውሃ መጠጣት ሽንትን በማሟሟት በኩላሊት ጠጠር ወይም በሽንት ኢንፌክሽን የመያዝ ዕድልን ይቀንሳል። እንዲሁም ውሃ በሽንት ውስጥ የሚገኙ ማዕድንና ጨውን በመቀነስ የኩላሊት ጠጠር እንዳይፈጠር ይረዳል። ባክቴሪያን ያጥባል። ውሃ አዘውትሮ መጠጣት ጎጂ የሆኑ ባክቴሪያዎች ከፊኛ ለማስወገድ ይረዳል። ይህም በሽንት ቧንቧ ኢንፌክሽን የመያዝ ዕድልን ይቀንሳል። ስለዚህ የሽንት ጤና ለማሻሻልና ሊከሰቱ የሚችሉ ኢንፌክሽኖችን ለመከላከል ጠዋት ላይ ውሃ መጠጣት ልማዱ ያድርጉ። ሰባተኛ፣ የእውቀት ኮግኒቲቭ ተግባርንና የአእምሮ የማገናዘብ አቅምን ያሳድጋል።
አእምሮ 75% በውሃ ነው የተሰራው። ስለዚህ በቂ ውሃ በመጠጣት እርጥበትን መጠበቅ ለአእምሮ ግልጽነትና ትኩረት በጣም አስፈላጊ ነው። ትኩረትን ይጨምራል። ውሃ መጠጣት ወደ አንጎል የኦክሲጅን ፍሰትን በመጨመር ትኩረትን፣ ትውስታንና ንቃትን ለማሻሻል ይረዳል። እንዲሁም በቂ ውሃ ለማግኘት ወይም ድርቀት የእውቀት ተግባርን ይጎዳል። ይህም ወደ አእምሮ ድካምና ትኩረት የማድረግ ችግርን ያስከትላል። ስለዚህ ጠዋት ላይ ከእንቅልፎ ሲነሱ ውሃ መጠጣት ቀኑን በተሻለ ትኩረትና በአእምሮ ንቃት እንዲጀምሩ ያደርጋል። 8ኛ የጠዋት ራስ ምታትን ይቀንሳል። የሰውነት ድርቀት ለራስ ምታት የተለመደ መንስኤ ነው። በመጀመሪያ ጠዋት ላይ ውሃ መጠጣት በራስ ምታት ወይም ማይግሬን የመያዝ ዕድልን ይቀንሳል። የአንጎል ቲሹዎችን ውሃ ያድሳል። የሰውነት ድርቀት የአንጎል ቲሹዎች እንዲቀንሱ ያደርጋል። ይህም ወደ ራስ ምታት ይመራል። ውሃ መጠጣት አንጎልን ለማደስና ምቾት የሚነሱ ነገሮችን ለማስታገስ ይረዳል። ማይግሬንን ይከላከላል። በአግባቡ ውሃ መጠጣት በፈሳሽ አለመመጣጠን ምክንያት የሚነሳውን ማይግሬንን ይከላከላል። ስለዚህ ከድርቀት ጋር የተያያዘ ራስ ምታትን ለማቃለልና ለመከላከል ቀኑን በውሃ መጀመር ጥሩ መፍትሄ ነው። 9ኛ የበሽታ መከላከል ተግባርን ይደግፋል። ውሃ በሽታ የመከላከል ስርዓትን ለመጠበቅ በጣም አስፈላጊ ነው። ጠዋት ላይ ውሃ መጠጣት አስፈላጊ የሆኑ ንጥረ ነገሮች ወደ ሴሎች ለማጓጓዝ እንዲሁም መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ይህም የበሽታ የመከላከል ስርዓትን የበለጠ ውጤታማ ያደርገዋል። እንዲሁም ውሃ የሊምፍ ፈሳሾችን ለማስወገድ ይረዳል። ይህን ቆሻሻ እና በሽታ አምጪ ተህዋሲያንን ከሰውነት ያስወጣል። በሽታ የመከላከል ምላሽን ይደግፋል። በቂ ውሃ መጠጣት የሰውነት በሽታ የመከላከል ስርዓት ኢንፌክሽኖችን ለመከላከል በጥሩ ሁኔታ እንዲሰራ ያደርጋል። ስለዚህ የሰውነት በሽታ የመከላከል ስርዓትን ከፍተኛ እንዲሆን ከጠዋት ጀምሮ በቀን ውስጥ ውሃ መጠጣት ልማዱ ያድርጉ። 10ኛ ክብደት መቀነስን ያበረታታል። ጠዋት ላይ ውሃ መጠጣት ሜታቦሊዝምን በመጨመር ረሃብን በመቀነስና የጥጋብ ስሜትን በማሳደግ ክብደትን ለመቀነስ ይረዳል። የካሎሪ ቅበላን ይቀንሳል። ከምግብ በፊት ውሃ መጠጣት የሙሉነት ስሜትን ይፈጥራል። ይህም በቀን ውስጥ ያሉን የካሎሪ መጠን ለመቀነስ ይረዳል። የስብ ሜታቦሊዝምን ያሻሽላል። በቂ ውሃ መጠጣት ለተከማቸ ስብ መንቀሳቀስ ምክንያት ይሆናል። ይህም ለክብደት መቀነስ አስተዋጽኦ ያደርጋል። ስለዚህ ክብደትን ለመቀነስ የሚፈልጉ ከሆነ የምግብ ፍላጎቱን ለመቆጣጠር ከቁርስና ከሌሎች ምግቦች በፊት ውሃ መጠጣት ይለማመዱ። 11 አካልን አልካላይዝ ያደርጋል። ጠዋት ላይ ውሃ መጠጣት የሰውነቱ የፒኤች መጠን እንዲመጣጠን ይረዳል። በተለይም አሲዳማ የሆኑ ምግቦች ወይም መጠጦችን የሚጠቀሙ ከሆነ ውሃ የሆድ አሲድነትን በመቀነስ እንዲሁም በሰውነት ውስጥ ያለውን አሲዳማነት በመቀነስ የተመጣጠነ ውስጣዊ ስርዓት እንዲኖር ያደርጋል። በጨጓራ ህመም የሚሰማው ከሆነ ውሃ መጠጣት በሆድ ውስጥ ያለውን አሲድ በመቀነስ ምልክቶችን ለማቃለል ይረዳል። ስለዚህ የሰውነቱን ፒኤች ሚዛን ለመጠበቅ እንዲረዳው እንዲሁም አሲዳማ ምግቦችን ወይም መጠጦችን ከመውሰዶ በፊት ውሃን በአግባቡ ይጠጡ። 12 የልብ ጤናን ያሻሽላል። በቂ ውሃ መጠጣት ደም ወፍራም እንዳይሆን በማድረግ የልብና የደም ቧንቧ ጤናን ይደግፋል። ይህም በልብ ላይ ያለውን ጫና ይቀንሳል። የደም ግፊትን ይቆጣጠራል። ውሃ በደም ውስጥ ያለውን የደም መጠን እንዲጠብቅ ይረዳል። ይህም የደም ግፊትን ይቆጣጠራል። የልብ ስራን ይደግፋል። እርጥበትን ማቆየት ልቦ ደምን በተቀላጠፈ ሁኔታ እንዲያንቀሳቅስ ይረዳል። ይህም የልብና የደም ስር በሽታ ተጋላጭነትን ይቀንሳል። ስለዚህ ጠዋት ላይ በመጀመሪያ ውሃ መጠጣት የደም ግፊት መጠን ለመጠበቅና የልብ ጤናን ለማሻሻል ይረዳል። 13 መጥፎ የአፍ ጠረንን ይከላከላል። ብዙውን ጊዜ አፍ ሌሊት ላይ ደረቅ ስለሚሆን የጠዋት የአፍ ጠረን ደስ የማይል ሊሆን ይችላል። ጠዋት ላይ ውሃ መጠጣት የአፍ ትንፋሽን ለማደስና ባክቴሪያዎችን ለማስወገድ ይረዳል። ውሃ ምራቅ እንዲመረት ያደርጋል። ይህም በተፈጥሮ አፍን በማጽዳት መጥፎ የአፍ ጠረን የሚያስከትሉ ባክቴሪያዎችን ይቀንሳል። የምግብ ቅንጣቶችን ያጥባል። ውሃ መጠጣት ለመጥፎ የአፍ ጠረን ምክንያት የሚሆኑ የተረፈ የምግብ ቅንጣቶችና ባክቴሪያን ለማጠብ ይረዳል። ስለዚህ ከእንቅልፎ እንደነቁ አንድ ብርጭቆ ውሃ መጠጣት እስትንፋስን ለማደስ እንዲሁም የአፍ ንጽህናን ለመጠበቅ ትልቅ አስተዋጽኦ ያደርጋል። 14 የፀጉር እድገትን ያበረታታል። የሰውነት ድርቀት የፀጉር እድገትን ሊጎዳ ይችላል። ይህም ወደ ደረቅና የተበጣጠሰ ፀጉር ይመራል። ጠዋት ላይ ውሃ መጠጣት ጤናማ የሆነ የፀጉር እድገት እንዲኖር ያደርጋል። የፀጉር ስርን ይመግባል። እርጥበት ያለው የፀጉር ፎሊኪሎች ጠንካራና ጤናማ ፀጉር የማሳደግ እድላቸው ከፍተኛ ነው። ደረቅነትን ይከላከላል። በቂ ውሃ መጠጣት ፀጉርን ከውስጥ እንዲረጥብ ያደርጋል። ይህም ድርቀትንና መሰነጣጠቅን ይቀንሳል። ስለዚህ በቂ ውሃ በየቀኑ መጠጣት ጠንካራና ጤናማ የፀጉር እድገት እንዲኖር ያደርጋል። 15 የደም ግፊትን ለመቆጣጠር ይረዳል። ጤናማ የደም ግፊት ደረጃዎችን ለመጠበቅ በቂ ውሃ መጠጣት አስፈላጊ ነው።
ጠዋት ላይ ውሃ መጠጣት ጤናማ የደም ዝውውርን በመደገፍ የደም ግፊትን ለመቆጣጠር ይረዳል። የደም ዝውውርን ያሻሽላል። ውሃ በደም ዝውውር ስርዓታችን ውስጥ ያለውን የደም መጠን ለመጠበቅ ይረዳል። ይህም ለትክክለኛ የደም ዝውውር አስፈላጊ ነው። እንዲሁም በድርቀት ምክንያት የሚመጣ የደም ግፊት መጨመርን ይከላከላል። ድርቀት የደም መጠን በመቀነሱ ምክንያት የደም ግፊት እንዲጨምር ያደርጋል። ውሃ መጠጣት በአግባቡ እርጥበት እንዲኖር በማድረግ ይህንን ለመከላከል ይረዳል። ስለዚህ ጠዋት ላይ ውሃ መጠጣት ጤናማ የደም ግፊትን ለመደገፍ ይረዳል። ከእንቅልፍ እንደነቁ በባዶ ሆድ ውሃ መጠጣት ብዙ የጤና ጥቅሞችን ይሰጣል። ይህም እርጥበትንና የምግብ መፈጨትን ከማሻሻል ጀምሮ እስከ ሜታቦሊዝምን ከፍ ለማድረግና የሰውነት በሽታ የመከላከል ስርዓትን እስከ መጨመር ይደርሳል። ይህንን አሰራር በዕለት ተዕለት እንቅስቃሴ ውስጥ በማካተት የረጅም ጊዜ የጤና ጥቅሞችን ማግኘት ይችላሉ። የምግብ መፈጨትን ለማሻሻል፣ ክብደትን ለመቀነስ ወይም የበለጠ ጉልበትም ለማግኘት ይረዳል።